አይስጣቸው። እንደገና ደግሞ ምንወዳቸውን ጓደኞቻችን የኛ ጥሩ ሀብቶች ናቸውና ሀብቶቻችን አይወሰድብን። ስለዚህ አጥብቀው ሲጠይቁት ቀና አለና ከእናንተ ኃጢአት የሌለበት ቀድሞ ይውገራል። እስኪ በሉት ከእናንተ በሉት ከእናንተ ኃጢአት የሌለበት ቀድሞ ይውገራል። ቃሉን እናነበዋለን፣ ማስተዋል ተሳነን፣ መስማቱን እንሰማለን። እንዳልሰሙ ሰዎች ሆን መራመዱን መነጋገሩን እንነጋገራለን፣ ግን ደፋሮች ሆን መጽሐፍ እንዲህ ይላል፣ የማታፍር ደፋር አትሁን ይላል። እስኪ ሁላችሁም የማታፍር በሉት፣ ደፋር አትሁን። ፊት አይተህ በሉት፣ የምታዳላ አትሁን። ጠንቋይ እርማሽ ቅጠለበጣሽ አትሁን። ስለ እውነት ፈንታ ሐሰት አትናገር። ፈጽመህ አትማል። አትራገም። ሰንበትን አክብር። ይሄ ነው አይደለም የሚሆነው። አሁን አንዳንድ ሰዎች የሰለጠን መስሏቸው የተወዳጅ የሔዋን ዩቲዩብ ተከታታዮች እንግዲህ እንደ የምታዩት በአቡነ ሐራ ጸበል ለመጠመቅ የመጣ ህዝብ ነው የምታዩት ማለት ነው። የሚገኘው ከአዲስ አበባ አያጣፎ ወረዳ የሚገኝ የአቡነ ሐራ ጸበል ነው። እንግዲህ እንደምታዩት ወረፋው በጣም ረዥም ነው፣ እስከ ላይ ድረስ ነው እና በጣም ደስ ይላል። አይን በጣም ብዙ ሰው እየተፈወሰ ይገኛል። ከተለያዩ በሽታዎች ብዙ ሰው እየተፈወሰ ይገኛል። ስለዚህ ከካንሰር፣ ከደም ብዛት፣ ከስኳር፣ ከተለያዩ የጠንቋይ የተደረገባቸው ለፍተራ የተደረገባቸው ሰዎች እዚህ የተመጡ የተፈወሱ ይገኛሉ። እናንተ ወደ ደጅ ያብቃችሁ ነው የምለው። አሜን። ሰው በዛ ለምን ሰው በዛ ብለው አሁን ካልኩሌት የሚያደርጉ ሰዎች እዚህ ውስጥ ሊኖሩ ይችላሉ። እኛ ካልኩሌት የምናደርገው ግን የዳኑ ሰዎች ነው። ከዚህ የበለጠ ህዝቡ በጸበሉ እንዳይሰለች እንዴት አድርገን ያለ ሰልፍ ተጸብሎ እንዲሄድ ለማድረግ ብቻ ነው የኛ ካልኩሌሽን። ክፉዎች አሁን በተለያየ ቦታ የክፋት ስራ ለመስራት ከዚህ ውጭ ሌላ እውቀት የሌላቸው አሉ። እነዚህ ጸሎት ማድረግ ያስፈልጋል። ለምን እውነቱን መልካሙ ያድልልን ብለን ልንጸልያቸውና በጸሎት ልናግዛቸው ይገባል አይገባም? ይሄ ነው ክርስትና። ጾም መንፈሳዊነት፣ ከዛም ደግሞ ሰብአዊነትና ኢትዮጵያዊነትን እንዳው ሙልጭ አድርጎ ክዶ ማይሆን ውስጥ መግባት ትክክል አይደለም። ስለዚህ ጌታን አጥብቀው ሲጠይቁት ምን ትላለህ ሲሉት ምን መልስ ሰጣቸው? ቅድም በሉ ያልኳችሁ ምን ከእናንተ በሉት ኃጢአት የሌለበት ቀድሞ ይውገራል። መልሳችሁ ደግሞ ከእናንተ በሉት ከእናንተ ኃጢአት የሌለበት ቀድሞ ይውገራል። ከዛ በኋላ ብለው እርስ በራሳቸው ሲተያዩ አንደኛው ነፍሰ ገዳይ፣ አንደኛው ሌባ፣ ባጃ ቆራጭ፣ ነፍሰ ገዳይ እርስ በራሳቸው ከግንባራቸው ላይ ሲተያዩ የሰሩት ወንጀል የሚነበብ በሰው ፊት የሚታይ ነው ማለት ነውና ጥላዋት ለብቻዋ ጥላዋት አንዱ ወደ አንዱ የት እንደሄዱ ሳይታወቅ ቀረ። ከዛ በኋላ ጌታ ቀናልና አንቺ ሴት አላት፣ ከሳሾችሽ የት አሉ? ወዴት ሄዱ አላት። ምን ብላ መመለስ አለባት? እኔ የት እንደሄዱ አላየሁም አለች። ሁለተኛ እንዳትበድይ አላት። ብቸኛዋን ለሷ የቆመው ለብቸኛዋ ሴት ማን ነበራት? ወዳጆቻችሁ ቢተዋችሁ፣ ዘመዶቻችሁ ቢተዋችሁ፣ በምድር ላይ ባይተዋር ብትሆኑ፣ ብቸኛ ብትሆኑ፣ ከእናንተ ጋር ለብቻ ወላጅ አልባ እንደሆኑ ሕፃናት ለብቻችሁ በምድረ በዳ ያልተዋችሁ ከእናንተ ጋር ሁልጊዜ ማን አለ? ንገሩኝ። እግዚአብሔር አለ። ማን አለ? እግዚአብሔር አለ። አሁን ስትቶኛል የምትሉ ሰዎች፣ እኔ ጋርማ በእውነት እግዚአብሔር የለም የምትሉ ሰዎች ንስሐ ግቡ። እግዚአብሔር ስላለ ነው ይህንን የምታወሩ። ሳትፈሩ በድፍረት የምትናገሩ እግዚአብሔር ስላለ እንድትበሉ እንድትጠጡ ፈቀደላችሁ፣ እንድትለብሱ እንድታስተውሉ አደረጋችሁ። ሰው በማስተዋል መቆም አለበት፣ በማስተዋል መራመድ አለበት። ሰው በማስተዋል ሆኖ እኔ ማነኝ ማለት አለበት። ከሳሽን ከማብዛት በፊት ሰው እኔ የምከሰው እኔ ከሳሽ የሆንኩት እኔ ገሌ የምባለው ከሳሽ የሆንኩት ሰው
በእውነት እኔ ለእግዚአብሔር ምንድን ነኝ? እኔ እግዚአብሔር ከኔ ጋር ምን ይጠብቃል? እኔ ማን ነኝ? የምቸኩለው ሰው እኔ ለጥፋት የምሯሯጠው ሰው፣ እኔ ለበረከት የምሯሯጠው ሰው፣ እኔ ለቤተ ክርስቲያን ፍቅር ብዬ የምሯሯጠው ሰው አለ። ከዛ መውጣቱ አለ። ከዛ ደግሞ ነፋስ መጠበቅ አለበት አበጥሮ። ከዛ በኋላ ደግሞ መጫን አለ። ከጫነ በኋላ ወደ ቤት ማስቀመጥ አለ። ከቤቱ ደግሞ አስቀምጥ በጣም ሰላም ትፈልጋላችሁ? አይሰማም። ወንዶቹ ሰላም ትፈልጋላችሁ? አዎ። እስቲ ግራ ምንጭ ቀኝ ምንጭ ተያዙ። ባዶች እንዳለኝ የምታውቁትን የማታውቁትን ልጆች አሉ። ያዙ ተያዙ። እጅለች አንተ ሰውዬ ግራህን ያዙ። ያዙ ያጠገብ ያለው እናቶች ተያዙ። እጅለች ዝም ብላችሁ አያችሁ። ወደ ላይ ከፋቱት። አጅለች ግራም ቀኝም ባዶች እንዳይሆን። አዎ በእጃችሁ በሁሉ እጃችሁ በረከት አስገብተው ወደ ቤታችሁ ሊያስገባችሁ አቡነ ሐራ ወደ ላይ ከፋቱት። ምን ማለት ነው? አንተ ሰውዬ የራስን እጅ ለእጅ ተያዝ ነው እንዴ? ቀኙና ግራው ላይ ያይዙ ወይ አጠገብ ብቻ የሆነ ቀረብ በል ለብቻ የሆን ከዚህ ጋር እናቶችም ተነሱ። እዚህ ጋር ወደዛ ተጋቡ እንዴ! ተፈናጥረን እንኳን እንዲያውም የሚያስፈነጥረን ተገኝቷል። አዎ ጠጋ በሉ፣ ወደዚህ ጠጋ በሉ። ለብቻ አትሆኑ። እውነቴን ነው የምላችሁ። እኛ የሃይማኖት አትላቀቁ አዲስ ፍቅር አስመሰለን የቀና ያደርግላችሁ። አሁን በአብይ ጾም እየደረሰ ነው። አብረን ነው የምንበላው የምንጠጣው እየተጎራረን። እሺ እኛ የሃይማኖት አባቶች የምንባለው ስለ ሰላም ማስተማር አለብን የለብን? ንገሩኝ፣ መልሱልኝ። የሀገር ያለ ብለን ልጆቻችን የተጣሉትን እባካችሁ አንድ ይሁኑልን ስለተሰቀለበት ስለ ክርስቶስ መስቀል ብላችሁ ብለን ብንለምናቸው እኛን የሃይማኖት አባቶች ይሰማሉ አይሰማም? ይታዘዛሉ አይታዘዙም? ይታዘዛሉ። እኔ ደሞዝ የተሟጦ ስለሚከፈለኝ እየበላው መተኛት አለብኝ? ንገሩኛ። አዎ የሃይማኖት አባት ፖለቲካኛ መሆን አለበት? ወደ ላይ ከፈሉ። ስለዚህ በአቡነ ሐራ ፊት ብዙ ሰዎች የተጣሉ ሰዎች ይታረቃሉ የማይባሉ ሰዎች ታርቀዋል። እባካችሁ ሰላምና ያደርገን ጸጥ መድኃኔዓለም ሰላሙን ያውርድልን። ከፋርኩት ወደ ላይ ከፋርኩት። አሁን እጅ ለእጅ ተያይዛችሁ ደስታችሁ ታምራላችሁ። አታምሩ? እግዚአብሔር ያማረ የሰመረ የተሳካ ሕይወት እንድታሳልፉ ደስታችሁን ያብዛው። እስቲ ልላችሁ አመስግኑ። ለምን አንተ ሰው እየተላቀቅ ከዚያ ተያያዙ? ምን ማለት ነው እንዴ? እየሰማችሁ ኧረ በስመ አብ ወደ ላይ ከፋሉ። እውነቴን ነው የምላችሁ። እዚያ ላይ ነው ያለው። ወደዛ ወዲያ ወደዛ እዛ ላይ እዛ ላይ ወንዶች ይታያላችሁ፣ ወጣቶች ልጆች አባቶች የሚሉትን ብትሰሙ ነው የተደረሰ። እዚያ ላይ ጫፍ ላይ አንቺ በጣም ከያዙ እህታችን እዛ ጋ ያሉ ወንዶች ወጣቶች እጅ ለእጅ ተያዙ። እዛ ላይ ያላችሁ እጅ ለእጅ ተያዙ። ወደ አይዙም አይሰሙም። የራሳቸው ወሬ ላይ የራሳቸው ዓለም ላይ ናቸው ያሉ። እውነቴን ነው የምላችሁ። አንድ ሰው በጥላቻ እንዲኖር አያስፈልግም። እግዚአብሔር አንድ ያድርገን፣ ሰላም ያድርገን። ክርስቶስ በመስቀሉ ላይ ተሰቅሎ አስታርቆናል ከራሱ ጋራና በእውነት ስለ አቡነ ሐራ ድንግል ብሎ ኢትዮጵያ የተለያዩ ልጆቿን አንድ ያደርግልን። ክርስትና ስማችሁን ተቀያየሩ በሉ። ቶሎ ተቀያየሩ ክርስትና ስማችሁን። በጸሎት ተሳተፉ ለማለት ፈልጌ ነው። በጸሎት አትላቀቁ። ተያዙ። አይቻልም። ሰልፉ ይደርሳቸዋል። ወደ ላይ ከፍ አድርጉት። ወደ ላይ እግዚአብሔር ሰላም ያድርጋችሁ። በጸሎት ሳትረሱ ተሳሰቡ። በጸሎት እኔ ገሌ ይባላለሁ፣ በጸሎት አስቢ። እኔ ገሌ ይባላለሁ፣ በጸሎት አስቢ። ተነጋገሩ። እውነቴን ነው የምልህ ከልብ ሁላችሁ። አዎ ይናገሩ። ጀምሮ አንተም ንገራል፣ አንቺም ንገሪው። ማነው ስምሽ? ማነው? ወልደ ገብርኤል። እግዚአብሔር ያስብልን። ይሄ ነው አይደል የሚያስፈልገን? አንድነታችን እግዚአብሔር ያጽናልን። ዛሬ ሰይጣን ድል ሆኗል። እልል ብላችሁ አመስግኑት።
ለዘላለም የተመሰገነ ይሁን። አምላካችን ክብር ምስጋና ለእሱ ይሁን። በሉ እንግዲህ በክብር ጽናታችሁ ይውረድ። አሁን ወደታች አዎ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። ፍቅር በፍቅር ያጥለቅልቀን፣ ሰላም በሰላም ያጥለቅልቀን። ኢትዮጵያ የሰላም ተምሳሌት ለዓለማት ሁሉ ያድርግልን። እብን ብላችሁ እንደገና መስክሩ። ይህ ነው። ከዚህ በኋላ እንግዲህ ይኸው ሰበካ ጉባኤያቱ አሉ። ኢንስፔክተር ወሰኑ፣ ዘሮሎሚ አለሙ፣ ክቡር ጸሐፊያችን መላከ ፀሐይ፣ ክቡር መምህር ማነው መላከ ሰላም ቀሲስ ሶሎሞን፣ ሌሎቹም የኔ ባልደረቦች አሁን የኔታ መምህር ነቃ ጥበብ፣ ዲያቆን አለባቸው፣ ካህናቱ ከላይ ከታች በአብይ ጾም ከላይ ቅዱስ ሚካኤልና ልደታ ለማርያም እዛ ቅዳሴ ሳይቋረጥ ይቀደሳል። ስብሐተ ነግሮታችን እንደዚያው ቅዳሴ ይቀደሳል። እንደዚህ እዚህ አገልግሎታችን ያማረ የሰመረ የደመቀ ያድርግልን። አሜን በሉ። ስለዚህ ለካህናቱ ደግሞ ለጸበልተኞቹ ማስተሰቂያ ያስፈልጋል። በትንሣኤ ማለት ነውና ለእነሱም ያስፈልጋል። ይህንን በማስተባበር መጋቢያችን ልጃችን ይህንን ያስተባብራል ማለት ነው። እውነቴን ነው የምላችሁ። በጣም አዛዣችን አገልጋያችን ነው። ይህንን ባያስተዋውቅ ኑሮ ብዙ በሽተኞች መጥተው ሊድኑ አልቻሉም። ይህንን ደግሞ እንደው ይልመድብን። አንዳንድ ጊዜ መልካም ስራን እንደው ማሰብና ማስተዋል የጥለን ነው። ሌላ አሁን አንዳንድ ሰዎች በጣም የተወሰኑ ሰዎች እንጂ ልጃችን ትወዱታላችሁ። በቲክቶክ አይታችሁ የመጣችሁ ልጃችን ወጣችኋላችሁ። አሁን እንዲያው ትንሽ እንትን አለብኝ እንጂ ወደ ላይ እንደ ህፃን ልጅ ከፍ አድርጌ ባሳያችሁ ጥሩ ነበረ። ታውቁታላችሁ አይደል? ታውቁታላችሁ አይደል? እግዚአብሔር ጸጋውን ያብዛል በሉት። ጸጋውን ያብዛል። ክፉውን ነገር ደግሞ